አደይና ዴቭ ቁጭ ብለው ፍቅራቸውን እያጣጣሙ ባለበት ሰዓት ላይ የፍቅርና ደርሳ አቋረጠቻቸው። ምን ብለው ምክንያት ይሰጣሉ? በጣም ትልቅ ጥያቄ ነው። እውነት ለመናገር በጣም ከባድ ነው ማለት ነው። እኔ እውነት እነሱ ባሉበት ሁኔታ ላይ እኔ በጣም ነበር የደነገጥኩት ማለት ነው። ፍቅር የገዛ ጓደኛዋን እንግዲህ ለምን እንደዚህ አደረግሽ? እናቴን እሱ አሹ እንዲመታት ያደረግሽው አንቺ ነሽ ብላታለች። አዎ ራሷ ናት። ምክንያቱም ፍቅር ጋራ ተስማምተ ተነጋግረው ነበር የገቡት። አሹን ከዛ ቤት ለማስባረር ነበረ። ግን ደግሞ ይሄ ነገር እንደሚፈጠር በደንብ ታውቃለች። እውነት በጣም ከባድ ነው። ሩታና ሮማንም እንግዲህ በውስጣቸው የራሳቸው የሆነ ጉዳይ ስላላቸው በትንሽ በትልቁ ይጋጫሉ። ዴቭም ደግሞ አሁን ላይ ከእሷ ጋር ስለተያዘ ወይም ከአዴ ጋር ስለተያዘ ምን አይነት ምክንያት ሊያቀርብ ይችላል? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እጅግ በጣም የሚገርምና አስደናቂ ነገር ነው እንግዲህ ዛሬ ያየነው። በመጀመሪያ ደረጃ የፍቅር እናት ምንም ነገር ስላልሆነች በጣም ደስ ብሎኛል። ምክንያቱም በፍቅርና በዚች ሰይጣን በሆነች ልጅ ምክንያት አሹ እዛ ቤት ባይባረር ነበር እንትን የሚለኝ። ግን ደግሞ አሹ ቢባረር በጣም ነበር ማዝ ነው። ምክንያቱም የፍቅር እናት ልጇ ፍቅር ምን አይነት መጥፎ ነገር እንደምታደርግ እያወቀች ስለሆነ ይሄ ነገር ደግሞ በጣም ደስ ብሎኛል ውዶቼ። አሁን ላይ ለሙዬ ማለት ነው ሁሉን ነገር ትታ የራሷን ህይወት እየኖረች ይመስል ነበረ። ግን በየመንገዱ በሄደች ቁጥር ኤላን ብቻ ነው የምታስታውሰው። ኤላ የሚላትን ነገር፣ ኤላ የሚያወራትን ወይንም ደግሞ ያሳለፈችውን የፍቅር ታሪክ እያስታወሰች ያሳለፉትን የፍቅር ነገር ሁሉ ነገር እያስታወሰች ነው መንገድ ላይ የምትሄደው። ይቺ ልጅማ መጨረሻ ላይ እንዳትነቅል ወይንም እንዳታብድ ፈርቻለሁ ማለት ነው። ምክንያቱም እያደረገች ያለችው ነገር ትንሽ ከባድ ነው። መንገድ ላይ ሁሉ እየሄደች የምታስበውን ነገር ሁላ ስለ ኤላ ነውና ይሄ ነገር ደግሞ ከባድ ነው ውዶቼ። የፍቅር እናት ምንም ነገር አልሆነችም፣ በጣም ደህና ናት። ግን ደግሞ ይሄን ነገር ማድረግ የለብህም ማን ነው ምንድን ነው ብለህ ሳታረጋግጥ ሰው ላይ እንዳትሰነዝር ብለዋለች። በር ያለው ማን ነው ምንድን ነው የሚለውን ነገር ሳታረጋግጥ ሰውን እንደዚህ እንዳታደርግ ብላ ነበር ያለችው። ግን ይችኛይቱ የፍቅር ጓደኛ ናት ተነጋግረው ይሄን ነገር ያደረገችው ማለት ነው። እውነትም ይሄ ነገር እንደሚፈጠር ስለምታውቅ ፍቅርም ሩታ ስታወራ ነበረ። አንቺ ነሽ እንደዚህ ያደረግሽው እትዬ እየመጣች ስለሆነ ወይም እማዬ እየመጣች ስለሆነ ስላየሽ ነው ይሄን ነገር ያደረግሽው ብላ ስትላት፣ ፍቅርም አንቺ ነሽ ባንቺ ምክንያት ነው እናቴ እንደዚህ የሆነችው ብላ በርስ በርስ እንግዲህ እየተጨቃጨቁ ነበር ማለት ነው። ሁለት ሰይጣኖች አንድ ላይ። በተለይ ደግሞ በሁለቱ ክፍል ባለፈው ክፍልና በአሁኑ ክፍል ቤዛን እያየናት አይደለም። ቤዛ ትጥፋ፣ ቤዛን አንፈልጋትም፣ ቤዛን ከዚህ ድራማ አውጡልን እያላችሁ ነበረ። ይሄው ወታለች የለችም። ይህንን ሁለት ክፍል ስላላየዋት በጣም ደስ ብሎኛል እኔ ማለት ነው ውዶቼ። ብቻ ግን ነገሮች እኛ እንዳሰብኑ ሳይሆን ራስ እንትን እንዳሉት ሆኗል ማለት ነው። ምክንያቱም የፍቅር እናት ብትሞት ወይ የሆነ ነገር ብትሆን በጣም ነበረ አሹ የሚጎዳው እና ውዶቼ አንዳንድ ጊዜ ለሰው ያሰብነው ነገር ለራልና ፍቅርም ደግሞ ለአሹ ያሰበችውን ነገር ለራሷ እናት ሆኖላታል ማለት ነው። እና ውዶቼ የዴቭና የአደይ ፍቅር በጣም ደስ የሚልና የሚያስቀና ነው። ግን በመጨረሻው ላይ እንግዲህ ደርሳባቸዋለች ማለት ነው። ሲሳሳሙ ወይንም ደግሞ ቁጭ ብለው እያወሩ ነበር የደረሰችባቸው የፍቅር እናት ማለት ነው። ግን ምን ሊፈጠር ይችላል? እውነት ምን ብለው ሊያሳምኗት ይችላሉ? የፍቅርን እናት ምን ብለው እንደሚያሳምኗት ራሱ ለኔ ራሱ ጥያቄ ሆኖብኛል። እስቲ እንግዲህ ምን እንደሚሏት ወይንም ደግሞ ወደ ቤት ነይ ብሎ እያለኝ ነው፣ እኔ ደግሞ ወደ ስራ ቦታ ወደ እናንተ መመለስ አልፈልግም ምናምን ብዬ እያልኩት ነው ምናምን ብላ የሆነ ውሸት የምትዋሽ ነው የሚመስለኝ ማለት ነው አደይ። እና ብቻ በነገራችን ላይ ከአደይ ይልቅ በተለይ ዴቭ ነገሮችን የፍቅርን እናትን የማሳመና አቅምና ችሎታ አለው። እሱ ያሳምናታል ብዬ አስባለሁ። ግን ምን ብሎ ነው የሚያሳምናትም አላቅም። ብቻ በመሀላቸው ፍቅራቸው እንዳይቀዘቅዝ ፈርቻለሁ። ሁሉንም ቤተሰብ አሳውቀው ፍቅራቸውን ቢያውጁት ወይንም ደግሞ ሁሉም ሰው ቢያቅ በጣም ደስ ይለኛል ማለት። ከዛም በኋላ ፍቅር ምን እንደምትሆን ማየት ነው የናፈቀኝ እውነት ለመናገርና እስቲ እንግዲህ ምን ብለው ምክንያት እንደሚሰጡ ማየት ፈልጋለሁ።